ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። ተወዳጁ አርቲስት ነጻነት ወርቅነህ አሟሟት አወዛጋቢ ሆኖ ቀጥሏል። በነጻነት ወርቅነህ ሞት ጉዳይ ላይ መንግስት የራሱን ውሳኔ አሳልፏል። የነጻነት ኑዛዜ ሳይሳካ ቀርቷል። ለመሆኑ የአርቲስት ነጻነት ወርቅነህ ኑዛዜ ለምን ሳይሳካ ቀረም? አርቲስት ገነት ንጋቱ የስልክ ቅጂ አወዛጋቢ ሆኗል። ከፍተኛ ትችት እንድታስተናግድም ምክንያት ሆኗል። ይህንን ተከትሎ ኮሜዲያን ደረጀ ኃይለ አርቲስት ገነት ንጋቱ ስግብግብና ራስ ወዳድ ነች ሲል ብስጭቱን ገልጿል። የነጻነት ህመም እንደዚህ በድንገት ለሞት አይዳርግም ስትል ባለቤቱ በይፋ ተናግራለች። ጠዋት ተደዋውለን ስራ ልገባ ነው ብሎኝ ነበር ብላለች። ከህልፈቱ በኋላ አስፈላጊው ምርመራ እንዲደረግ መጠየቁ አነጋጋሪ ሆኗል። ከአርቲስት ነጻነት ወርቅነህ ሞት ጀርባ ያለው ነገር ምንድነው? የሞተው በትክክል በህመም ነው? ፖሊስ በትክክል ማጣራት አድርጓል? ውጤቱ ምንድነው? በዚህ ጉዳይ ላይ ያሉ ትክክለኛ መረጃ ምንድነው? በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ተከትሎ ሀገር በሐዘን ላይ በሆነችበት ወቅት አርቲስት ገነት ንጋቱ በዩቲዩብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ ቁጣና የሙያ ትችት አስነስቶባታል። አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንደሰማች ወዲያውኑ ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሐዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹንና ወዳጆቹን በስልክ ያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው ስነ ምግባራዊ ተብሎ የተወገዘው። በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸው ለህዝብ ከተገለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይለ ይገኝበታል። ደረጀ በወቅቱ በሆስፒታል ተገኝቶ በወዳጁ ህልፈት በከባድ ሐዘን ውስጥ ሳለ ነበር ስልኩ የተደወለለት። ጉዳዩን አስመልክቶ በፌስቡክ ላይ ለቀረበበት የወቀሳ ጽሑፍ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይለ በድርጊቱ መደናገጡንና ማዘኑን ገልጿል። እኔ መቀረጼን አላውቅም። እንደቀደመው ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ሁኜ በጥልቅ ሐዘን ውስጥ ሁኜ ነው ያዋራዋት። ድርጊቱን በጠንካራ ቃላት አውግዞታል። የአርቲስት ገነትን ተግባር ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ስልም ገልጾታል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና የስነ ምግባር ጥሰቶች እየተተቸ ይገኛል። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ላይ ከማቅረብ ወይም ከመቅረጽ በፊት ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሐዘን የተሰበረ ልብ የያዙ ሰዎችን ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትናገር ለግል ዩቲዩብ ይዘት ማሞያነት ወይም ኮንተንት ተጠቅማበታለች የሚል ወቀሳ ቀርቦባታል። ሁለተኛው የሟች ክብርና የሕክምና ምስጢር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ምስጢሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል ተተችቷል። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባት የነበረው በስልክ ዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብና ለወዳጆች ሐዘን መድረስ እንደነበረ በመግለጽ የሰሩት ስራ ከወዳጅ ሐዘን ይልቅ የዩቲዩብ ተመልካች ቁጥርን ያስቀደመ ነው ሲሉ ድርጊቱን አውግዘውታል። ለመሆኑ አርቲስት ገነት ንጋቱን በመላው ኢትዮጵያውያን ዘንድ እንድትተች ያደረጋት ቪዲዮ የቱ ነበረም? ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ
ይህንን ተከትሎ እባካችሁ አክብሩን፣ ልባችን ተሰብሯል፣ ሐዘናችንን እንወጣበት፣ ማንኛውም አይነት ቀረጻ የተከለከለ ነው ሲሉ የአርቲስቱ ቤተሰቦች አሳስበዋል። የአርቲስት ነጻነት ወርቅነህ ቤተሰቦች፣ ጓደኞችና የሥራ ባልደረቦች በዛሬው ዕለት በሚከናወነው የቀብር ስነ ስርዓት ላይ የሚከተለውን ጥብቅ መመሪያ አስተላልፈዋል። ማንኛውም አይነት ቀረጻ የተከለከለ ነው። በቀብር ስነ ስርዓቱ ላይ ዩቲዩበሮች፣ ቲክቶከሮች እንዲሁም ሌሎች የማህበራዊ ሚዲያ አካላት ምንም አይነት ቪዲዮ መቅረጽም ሆነ የላይቭ ስርጭት ማድረግ ፈጽሞ የተከለከለ መሆኑን ተናግረዋል። ቤተሰቦቹ ባስተላለፉት መልእክት አሁን ልባችን ተሰብሯል፣ የምንፈልገው ሐዘናችንን መወጣት ነው። የእናንተን የካሜራ ግርግር ዛሬ አንፈልግም። እባካችሁ እንደ ባህላችንና እንደ ወጋችን ሐዘናችንን በሚገባ እንወጣው፣ ነጻነታችንን አትጋፉ፣ በጣም ደክሞናል ብለዋል። አርቲስት ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱ ተዋናያን አንዱ ነበረ። ጥርስ አያስከድኑም ከሚባሉ ጨዋታ አዋቂ የቴሌቪዥን መሰናዶ አቅራቢዎች መካከልም ይጠቀሳል። ኤፍቢአይ፣ ባለቀለም ህልሞችና ያንቺው ሌባን ጨምሮ በሌሎችም በርካታ አስቂኝ ፊልሞች እንዲሁም እንደ ሚስተር ኤክስ፣ ፍሬሽማን ባሉ አዝናኝ ተውነቶች የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በድንገት በሞት ተለይቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢ ነበረም። ተወዳዳሪዎቹን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበረም። የባህልና ስፖርት ሚኒስቴር ዴኤታው የቲያትር ባለሙያው ተባባሪ ፕሮፌሰር ነቢዩ ባዩ ነጻነትን የሚያውቁት ከ1990ዎቹ አንስቶ ነው። ያኔ 20 ዓመት ቢሆነው ነው። 1980ዎቹ መጨረሻና 1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበረ ያስታውሳሉ። ቄራ አካባቢ ሳምሶን ታደሰ ቤቢና ሰለሞን ቦጋሌ፣ መርካቶ አካባቢ ቴዎድሮስ ካሳሁን ቴዲ አፍሮና አቢነት አጎናፍር በክነ ጥበብ እንቅስቃሴ ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠራው መካከል ደግሞ ነቢዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የክነ ጥበብ ክበባትም ብዙ ነበሩ። በትወና በጽሑፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይህ ነው። ከነዚህ ወጣቶች ውስጥ በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ተሰጥኦ ያለው ነጻነት እንደነበረ ያስታውሳሉ። በ1993 ዓመተ ምህረት እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ማክሲ ሚዲያ ኢንተርፕራይዝ በሚባል ክበብ ቲያትር ሲሰለጥን አግኝተውታል። ያኔው የዩኒቨርሲቲ ተማሪ ነቢዩ አሰልጣኝ ሆኖ ነበር የሄዱት። የበለጠ ሙያውን እያዳበረ ብዙ እየታተረ ነበር ያገኘውት ይላሉ። ከዚያ በኋላ በስራ አልፎ አልፎ ይገናኛሉ። ነጻነትን የሚገልጹት ፈጣን አእምሮ ያለው ነው ብለው ነው። ይህ ፈጣንነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነው። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ድንገት ፈጠራ ኮሜዲ ከሚሰሩ ባለሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ናቸው። ነጻነት ወርቅነህን ለረጅም ጊዜ ከሚያውቁትና አብረውት ከሰሩት መካከል አንዷ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ክነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበረ የሚያውቀው ሁሉ የሚመሰክርለት ነው። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታማ ለቡድን ስራ የተመቸ ስኬታማ ባለሙያ ነበርም ትላለች መዓዛም። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በእድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነትን የታከለ ታታሪ ሙያተኛ ነው ስትል የነጻነት ስኬት ምን ያህል በጥረት የመጣ እንደሆነ ትናገራለች። ድንገት ፈጠራ የኮሜዲያንን የአእምሮ ፍጥነትና ስል መሆንን ያሳያል። ለዚህም እንደ ምሳሌ ኮሜዲያኖቹ ትሬቨር ኖዋና ማክስ ሃማኒ ይጠቀሳሉ። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይም ማስተላለፍ የሚፈልጉትን መልእክት ማድረስ ይጠይቃል። በዚህም ነጻነት የተካነ ሙያተኛ ነበረም። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉም መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነቢዩ ለዚህ ማሳያ ነጻነትን ይጠቅሳሉ። ነጻነት መድረክ ሲመራም ይሁን ፊልም ወይም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል።
ብዙዎች ስንመለከተው ደስ ይለናል በማለት አስቂኝነቱ ብቻ ቢታያቸውም የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባ ባለሙያው ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን አንድ ቤት አብሮ ከተገናኘ የቋንቋ ችሎታ አብሮ ከተቀናጀ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው ማለት ነው ይላሉ። ነፃነትን የሚገልጹት ሐሳቦች የማያልቁበት ቃላት የሚታዘዙለት አእምሮ በፍጥነት ሁሌም የሚገዛለት ብለው ነው። በተለይ ደግሞ ነፃነት ስታንዳፕ ኮሜዲ እና ቲያትርን የማዋሃድ ቅርጽ እንዳመጣ ይናገራሉ። ታዋቂና ዝነኛ ሰዎች በሚቀበሩበት በ4 ኪሎ መንበረ ጸባኦት ቅድስት ሥላሴ ካቴድራል ቤተክርስቲያን እንዲቀበር መንግስት የወሰነ ሲሆን ባለቤቱ በዚህ ውሳኔ ደስተኛ ባትሆንም ውሳኔው ለአርቲስቱ ክብር ስለሆነ በጸጋ ተቀብላለች። አርቲስት ነፃነት ወርቅነህ ቀብሩ በቤተሰቦቹ አጠገብ እንዲሆን ኑዛዜ መስጠቱ ይታወሳል። የአርቲስት ነፃነት ባለቤት ጠዋት ተደዋውለን ቀን 6 ሰዓት ሞተ መባሉን ማመን ከበደኝ ስትል ተናግራለች። ዝነኛ አርቲስቶች በድንገተኛ ህመም ወደ ሆስፒታል ሄደው ሞቷል መባሉ እያወዛገበ ቀጥሏል።